አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትዳዊ በሆኑ መረጃዎች ተመልሰናል። እንግዲህ ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዳዲስ የወጡ መረጃዎችን የምናስቃኛችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን ከወዲሁ እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትድ በአውሮፓ ሊጉ ሪያል ሶሲዳድን 4-1 በማሸነፍ በቀጣይ ዓመት በአውሮፓ መድረክ ለመሳተፍ ያለውን ተስፋ ለምልሟል። በዘንድሮ የውድድር ዓመት ከአውሮፓ ሊግ እና ሻምፒዮንስ ሊግ ክለቦች ምንም ጨዋታ ያልተሸነፈው ክለባችን በ9 ቢጫ ካርዶችና በአንድ ቀይ ካርድ በታጀቡ የምሽቱ ጨዋታ ሪያል ሶሲዳዶች ገና በ10ኛው ደቂቃ ማቲያስ ዴላይት ኦያርዛባል ላይ በሰራው ጥፋት የተገኘውን የፍጹም ቅጣት ምት አስቆጥረው መሪነቱን ቢይዙም ብዙም ሳይቆይ በ16ኛው ደቂቃ ራስመስ ሆይሉንድ ላይ በተሰራው ጥፋት ምክንያት የተገኘውን ፍጹም ቅጣት ምት ብሩኖ ፈርናንዴዝ ከመረብ በማሳረፍ ዩናይትድን ወደ ጨዋታው ሪትም መመለስ ችሏል። ጨዋታው ቀጥሎም ሁለተኛው 45 እንደተጀመረ በ50ኛው ደቂቃ ላይ በጨዋታው ጥሩ ሲንቀሳቀስ የነበረው ፓትሪክ ዶርጉ ላይ በተሰራው ሌላ ጥፋት የተገኘውን ፍጹም ቅጣት ምት ብሩኖ ፈርናንዴዝ ከመረብ በማሳረፍ ዩናይትድን መሪ ማድረግ ችሏል። 63ኛ ደቂቃው ላይ ተቀይሮ የገባው የሪያል ሶሲዳዱ ተጫዋች አራምቡሩ ዶርጉ ላይ በሰራው ጥፋት ቀይ ካርድ የተመለከተ ሲሆን ይህም ዩናይትድ ቀሪዎቹን ደቂቃዎች ቀሎት እንዲጫወት በማድረግ ተጨማሪ 2 ግቦች እንዲያስቆጠር አግዞታል። ቀሪዎቹን የዩናይትድ ግቦች ብሩኖ ፈርናንዴዝ 87ኛ ደቂቃ ላይ ሃትሪክ እንዲሰራ ያስቻለችውን ግብ ሲያስቆጠር ዲያጎ ዳሎ ደግሞ በ91ኛው ደቂቃ ላይ ቀሪዋን አንድ ግብ አክሎ ጨዋታው 4-1 በሆነ ውጤት በዩናይትድ አሸናፊነት ተጠናቋል። ከጨዋታው በኋላ የክለባችን አምበልና የጨዋታው ኮከብ ብሩኖ ፈርናንዴዝ አስተያየቱን የሰጠ ሲሆን በአስተያየቱም ባሳየነው እንቅስቃሴና ባስመዘገብነው ድል በጣም ደስተኞች ነን። ማንቸስተር ዩናይትድ ማለት አሸናፊነት ነው፣ ሁልጊዜም ማሸነፍ አለብን በማለት ተናግሯል። ከዚህ ጋር ተያይዞ ስለ ጨዋታው አንዳንድ እውነቶችና ከጨዋታው በኋላስ ምን ተባሉ የሚለውን በድረ ጨዋታ ትንተናችን የምንመለከት ስለሆነ ቪዲዮ እንዳያመልጣችሁ ከፈለጋችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቷ እንድታበሩ እንጠይቃለን። ዋይኒ ሩኒ ባሳለፈው ሳምንት በማንቸስተር ዩናይትድ አሰልጣኝ ላይ ጫና ከፈጠረ በኋላ ስለ ሩበን አሞሪም በድጋሚ አስተያየት ሰጥቷል። ሩኒ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በኦልድ ትራፎርድ ስላሳለፈው ወቅት ተናግሯል። የዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ አሞሪም ራሱን የሚያስተናግድበት መንገድና ከሜዲያ ጋር የሚግባባበትን መንገድ አሞግሷል። የቀድሞ የስፖርቲንግ ሊዝበን አሰልጣኝ በመጀመሪያው 17 የፕሪሚየር ሊግ ጨዋታዎች 5ቱን ብቻ ያሸነፈ ሲሆን አሁን ላይ በፕሪሚየር ሊጉ 14ኛ ደረጃ ላይ ይገኛል። ዩናይትዶች በአሞሪም ስር ለመሻሻል መታገላቸውን እየቀጠሉ ሲሆን ሩኒ ፖርቹጋላዊ አሰልጣኝ በኦልድ ትራፎርድ ነገሮችን ለመቀየር የሚያስፈልገው ነገር እንዳለው ያምናል። ሩኒ ለዩናይትድ ይፋዊ ድረ ገጽ ሲናገር ይህ የውድድር ዘመን በጣም አስቸጋሪ ነው፣ ያንንም መካድ አይቻልም። ያለፉት የውድድር ዘመናት አስቸጋሪ ነበሩ። አዲሱ አሰልጣኝ ነገሮችን ለማስተካከል እየሞከረ ነው፣ እኔም በጣም ወድጄዋለሁ። ራሱን የሚይዝበትና ከሜዲያ ጋር የሚናገርበት መንገድ በጣም ጥሩ ነው። ምናልባት በዚህ የውድድር ዘመን የበለጠ ተስፋ ማድረግ ጥሩ ላይሆን ይችላል፣ ነገር ግን ለቀጣይ ዓመት ተስፋ እናደርጋለን። ተጫዋቾች የአሰልጣኙን ያጨዋወት ዘይቤ መተግበር መጀመርና ክለቡን ወደፊት ለማራመድ መነሳሳት አለባቸው ሲል ተናግሯል። ዋይኒ ሩኒ አክሎም የማንቸስተር ዩናይትድን ኮከብ ለማስፈረም ሞክሮ እንደነበረም ተናግሯል። ሩኒ የደርቢ ካውንቲ አሰልጣኝ በነበረበት ወቅት የማንቸስተር ዩናይትድ ተጫዋች የሆነውን አማድ ዲያሎን ለማስፈረም እንደሞከረ ገልጿል። በ2017 ኦልድ ትራፎርድን ከለቀቀ በኋላ ሩኒ በ2020 ክለቡን በማሰልጠን ከደርቢ ካውንቲ ጋር ጉዞውን ጀምሮ ነበር። ሩኒ ታዲያ የማንቸስተር ዩናይትድ ኮከብ አማድ ዲያሎን በውሰት ለማስፈረም እንደሞከረ አሳውቋል። ሆኖም የ2 ዓመቱ ወጣት ተጫዋች በወቅቱ የስኮትላንዱን ሬንጀርስ መቀላቀሉ ሩኒን አስገርሞታል። ሩኒ ለኤምቲቪ እንደተናገረው አማድ ጥሩ ነበር ብዬ አስባለሁ። በደርቢ ካውንቲ በነበርኩበት ጊዜ በውሰት እሱን ለማስፈረም ሞክሬያለሁ፣ ነገር ግን በማግስቱ ወደ ሬንጀርስ ሄዷል። አማድ በሚያስቆጥራቸው ግቦች፣ በፈጠራ ችሎታውና በስራ ደረጃው ድንቅ ነበር። እርሱ አሁን ላይ የማንቸስተር ምልክት እየሆነ ነው። ጥቂት ተጫዋቾች እንደሱ እንዲሆኑ እንፈልጋለን ሲል አሞግሶታል። አማድ ዲያሎ በ2023 ከሰንደርላንድ ወደ ዩናይትድ የተመለሰ ሲሆን አሁን ላይ ራሱን ከዩናይትድ ቁልፍ ተጫዋቾች መካከል አንዱ አድርጎ ማስመስከር ችሏል። ፖል ፓርከር የማንቸስተር ዩናይትድን ኮከብ በእግር ኳስ ታሪክ ውስጥ ከመጥፎ ፈራሚዎች አንዱ ነው ሲል ወቅሶታል።
ፖል ፓርከር ሜሰን ማውንት የፈረመበት መንገድ በእግር ኳስ ታሪክ ውስጥ ካሉት መጥፎ ፊርማዎች አንዱ ሲል ሰይሞታል። እንግሊዛዊው በቼልሲ በቂ ብቃት እንዳልነበረውና በኦልድ ትራፎርድም ትልቅ አደጋ እንደደረሰበት ያምናል። ፓርከር የቀድሞ ክለቡ ማውንትን ከቼልሲ ለማስፈረም ባደረገው ውሳኔ ተቆጥቷል። ምክንያቱም አማካኙ ወደ ማንቸስተር ዩናይትድ ከሄደ በኋላ ለብዙ ጊዜ ብቁ መሆን ስላልቻለ ነው። ሰማያዊዎቹ እንግሊዛዊውን ለመተካት የተሻሉ ተጫዋቾችን በማግኘታቸው ሽያጩ ጥሩ ውጤት እንዳስገኘ ይታወቃል። ፖል ፓርከር ሲናገር ሜሰን ማውንት ከምን ጊዜ መጥፎ ፈራሚዎች አንዱ ነው። በእግር ኳስ ታሪክ ውስጥ ብዙ ጥሩ ያልሆኑ ፊርማዎች አይተናል። ማውንት ከነሱ ውስጥ ዋነኛው ነው። የማውንት ፊርማ ለዩናይትድ ትልቅ ጥፋት ነው። ማውንት በቼልሲ ቤትም ለጉዳት ቅርብ ነበር። ስለዚህ ማንቸስተር ዩናይትድ እርሱን ለማምጣት ለምን እንደወሰነ አልገባኝም። የእርሱ ምርጥ ቦታ ምን እንደሆነ አላቅም። ምን ላይ ጥሩ እንደሆነ አናቅም። ለጉዳት ቅርብ የሆነበት ምክንያት ምንድን ነው ብዬ መጠየቅን እፈልጋለሁ። ማውንት የመጫወት ፍላጎት ስለሌለው ይሆናል በቶሎ ለጉዳት ቅርብ የሚሆነው። ማውንት ጥሩ ልጅ እንደሆነ እርግጠኛ ነኝ፣ ነገር ግን በማንቸስተር ዩናይትድ የሚጫወትበት ደረጃ የለውም። ተጫዋቹ ቡድኑ ውስጥ ትልቅ ችግር ላይሆን ይችላል፣ ነገር ግን እርሱ ቡድኑን እየረዳ አይደለም። ብዙ ጊዜ ስላልተጫወተ ክለቡ ለእርሱ መፍትሄ ሊያገኝ እንደሚችል ተስፋ አደርጋለሁ፣ ምክንያቱም ለሁሉም መፍትሄው የማውንት መውጣት ነው ብሏል። ሜሰን ማውንት በ2023 ማንቸስተር ዩናይትድን የተቀላቀለ ሲሆን 49 ጨዋታዎች በጉዳት ምክንያት አምልጠውታል። ለዩናይትድ የተጫወተው 32 ጨዋታዎችን ብቻ ሲሆን አንድ ግብ ማስቆጠር ችሏል። አሁን ላይ ሜሰን ማውንት ወደ ማንቸስተር ዩናይትድ ልምምድ ተመልሷል። ተጫዋቹ በዚህ ሳምንት ወደ ማንቸስተር ዩናይትድ የተመለሰ ሲሆን ወደ ጨዋታ ለመመለስ መቃረቡም ተገልጿል። የሩበን አሞሪም የመጀመሪያ የክረምት የዝውውር መስኮት ቆይታ ወደ 10 የሚጠጉ የዩናይትድ ተጫዋቾችን በመልቀቅ ይጀምራል ተባለ። የማንቸስተር ዩናይትድ ቡድን በክረምቱ ገበያ ውስጥ ትልቅ የቡድኑን ማሻሻያ ለማድረግ በዝግጅት ላይ ነው። ዩናይትድ ከመጪው የውድድር ዘመን በፊት ቡድኑን በጥልቀት ለማዋቀር በዝግጅት ላይ ነው። ቦርዱ ገቢ ለማስገኘትና በዝውውር ገበያው ላይ ለአዳዲስ ፈራሚዎች ቦታ ለማስለቀቅ እስከ 10 የሚደርሱ ተጫዋቾችን ለመልቀቅ ወስኗል። የቡድኑ አመራር የሚወስደው እርምጃ ሩበን አሞሪም የበለጠ ተወዳዳሪ ቡድንን ለመገንባት እንዲያስችለው ያደርገዋል። በክረምቱ ከሚሰናበቱት ተጫዋቾች መካከል ኮንትራታቸው የሚጠናቀቅ እንዲሁም በውሰት የወጡና ከፍተኛ ደሞዝ እያገኙ ለቡድኑ ግን ግልጋሎታቸው ዝቅ ያሉ ተጫዋቾች ይገኙበታል። ካዝሚሮና ክርስቲያን ኤሪክሰን በመሃል ሜዳ ላይ ራሳቸውን መመስረት አልቻሉም፣ እናም በክለቡ እቅድ ውስጥ አይደሉም። ቁልፍ ተጫዋቾች ለመሆን ኦልድ ትራፎርድ የደረሱት ሜሰን ማውንትና ራስመስ ሆይሉንድ የሚጠበቀውን ያህል ውጤት ባለማስገኘታቸው ወደ መውጣቱ ተቃርበዋል። በውሰት ከወጡት ተጫዋቾች መካከል ተመልሰው ለመሸጥ ብቻ ወደ ማንቸስተር የሚመለሱ ተጫዋቾችም አሉ። አንቶኒ በአሁኑ ሰዓት በሪያል ቤቲስ ይገኛል። ጄደን ሳንቾ እንዲሁ በውሰት በቼልሲ እንዲሁም ማርከስ ራሽፎርድ በአስቶን ቪላ የሚገኙ ሲሆን በኦልድ ትራፎርድ የወደፊት ተስፋ የላቸውም። የክለቡ ዓላማ በእነዚህ ተጫዋቾች ላይ ያደረገውን ኢንቨስትመንት በከፊል መልሶ እንዲያገኝ የሚያስችላቸውን ገዢዎች ማፈላለግ ነው። በሌላ በኩል ጆኒ ኢቫንስ፣ ቶሚተን እና ቪክተር ሊንድሎፍ በክረምቱ ኮንትራታቸው ያልቃል፣ እናም የኮንትራት እድሳት አይደረግላቸውም። በዚህም የክለቡ የቆይታ ምዕራፋቸው ይዘጋል። የዩናይትድ ስትራቴጂ ቡድኑን በአዲስ ተጫዋቾች ለማጠናከርና ወደ እንግሊዝና አውሮፓ ውድድሮች በታላቅነት ለመመለስ እንደገና ለመገንባት ያለመ ነው። አሁን ትኩረታቸው በክረምቱ የዝውውር ገበያ ላይ ሲሆን እነዚህን ተጫዋቾች ለመልቀቅና ከፍተኛ ፕሮፋይል ያላቸውን ፈራሚዎች ለማምጣት እንደሚሰሩ ይጠበቃል። ፋብሪዞ ሮማኖ በፖል ፖግባ እና በማንቸስተር ዩናይትድ ጉዳይ ያለውን መረጃ አጋርቷል። በቅርቡ ፖል ፖግባ ወደ ማንቸስተር ዩናይትድ ይመለሳል ተብሎ በሰፊው ሲነገር ነበር። ይሁን እንጂ ክለቡ የቀድሞ አማካኙን በድጋሚ ማስፈረም እቅድ እንደሌለው ዘገባዎች ጠቁመዋል። በ2016 ሪከርድ በሆነ 89 ሚሊዮን ፓውንድ የዝውውር ዋጋ ወደ ዩናይትድ የተመለሰው ፖግባ የተከለከለ DHEA የተባለ ንጥረ ነገርን ተጠቅሟል ተብሎ እገዳ ቢደረግበትም በመጨረሻም አወንታዊ ምርመራ ካደረገ በኋላ አሁን ላይ ስራውን ለመቀጠል ነፃ ሆኗል። ተጫዋቹ ከጁቬንቱስ ጋር የነበረው ውል የተቋረጠ ሲሆን አሁን ላይ አዲስ ክለብ በመፈለግ ላይ ይገኛል። የ2018 የዓለም ዋንጫ አሸናፊ በኦልድ ትራፎርድ ሁለቴ መመለስ ችሏል። ተጫዋቹ የካራባኦ ዋንጫና የአውሮፓ ሊግን በማንቸስተር አሸንፏል። አሁን ላይ ብዙ መላምቶች ቢደረጉም የዝውውር ኤክስፐርቱ ፋብሪዞ ሮማኖ ፖግባ ወደ ማንቸስተር ይመለሳል በሚለው ጉዳይ ቀዝቃዛ ውሃ ቸልሶበታል። ሮማኖ በጊሚ ስፖርት አምዱ ላይ እንዲህ ብሏል። በአሁኑ ጊዜ በዚህ ወሬ ውስጥ ምንም ተጨባጭ ነገር እንዳለ አላቅም። ፖግባ በማህበራዊ ድረገጾች መመለሱን እያሳወቀ ሲሆን በቅርቡ በሜዳ ላይ ልምምድ ሲያደርግ የሚያሳይ ቪዲዮ አይተናል። ሆኖም ግን አሁን ላይ ከዩናይትድ ጋር የሚያገናኘው ነገር የለም፣ የሚወሩት ነገሮችም ከእውነት የራቁ ናቸው ሲል ገልጿል።
ፖል ፖግባ ከእግር ኳስ ርቆ በነበረበት ወቅት ማንቸስተር ዩናይትድ ናፍቆት እንደሆነ ተጠይቆ ትኩረት ሊሰጣቸው የሚገቡ ሌሎች ተጨማሪ ነገሮች ስላሉት ክለቡ በአእምሮ ላይ እንዳልነበረ ተናግሯል። አሁን ላይ ለቀጣይ የሥራው ምዕራፍ እየተዘጋጀ ያለው ፖግባ ወደ ኦልድ ትራፎርድ መመለሱ የማይሆን ይመስላል። ፖግባ ከጥቂት ጊዜያት በፊት ሲናገር በእውነቱ ብዙ ችግሮች ነበሩብኝ፣ ስለ ማንቸስተር ዩናይትድ ለማሰብ ጊዜ አላገኘውም። ሁሉንም ችግሮቼን ማስወገድና መጫወት ነበረብኝ። ማንቸስተር ዩናይትድን እመለከታለሁ። አሁንም እዚያ የቡድን ጓደኞች አሉኝ። እነርሱ አሁንም በዓለም ላይ ካሉ ትልልቅ ክለቦች ውስጥ አንዱ ናቸው። ነገር ግን ስለ ተጨማሪ ነገሮች አላሰብኩም ነበር ማለቱ ይታወሳል። ማንቸስተር ዩናይትድ አዲሱን የአርጀንቲና ዕንቁ ማስፈረም እንደሚፈልግ ተገለጸ። ማንቸስተር ዩናይትዶች የበርካታ የአውሮፓ ክለቦችን ፍላጎት የቀሰቀሰውን የሮዛሪዮ ሴንትራል ተስፈኛ ተከላካይ ሁዋን ጂሚኔዝ ላይ ፍላጎታቸውን እያሳዩ ነው። ዩናይትድ በወጣቱ ባለተሰጥኦ ተጫዋች የተከላካይ መስመራቸውን ለማጠናከር ይፈልጋል። በሀገሩ ከ20 ዓመት በታች ቡድን ያሳየው ድንቅ ብቃት የእንግሊዙን ክለብ ስካውት ቀልብ ስቧል። ጂሚኔዝ ራሱን ከደቡብ አሜሪካ የእግር ኳስ ታላላቅ ተስፋዎች አንዱ አድርጎ በመቁጠር በብቃቱ ላይ ከፍተኛ እድገት አሳይቷል። በጨዋታዎች ላይ ያሳየው የመከላከል ጥንካሬና ብስለት የዩናይትድን አመራሮች አሳምኖ የረጅም ጊዜ እቅድ ሆኖ እንዲመጣ ይፈለጋል። ቡድኑ የኋላ መስመሩ ማጠናከር በሚፈልግበት ጊዜ ውስጥ የዚህ ወጣት ተጫዋች መምጣት የሩበን አሞሪምን ቡድን የመከላከል መልሶ ግንባታን ሊያግዝ ይችላል። ሮዛሪዮ ሴንትራል ለወጣቱ ባለተሰጥኦ የሚመጡትን ጥያቄዎች ያውቃሉ፣ እናም ያላሳማኝ ዋጋ የሚለቁበት ሁኔታ አይኖርም። ሆኖም ማንቸስተር ዩናይትድ ሁለቱንም ወገኖች የሚጠቅም ዋጋ በማቅረብ ለመደራደር የሚያስችል አቅም አለው። በተጨማሪም ተጫዋቹ በፕሪሚየር ሊግ የመጫወት ዕድልን መጠቀም ስለሚፈልግ ወደ ዩናይትድ ሊያመራ ይችላል። ዝውውሩ እስካሁን ምንም የተለየ ነገር የለውም፣ ነገር ግን ዩናይትድ የተከላካዩን ፊርማ ውድድር እየመራ ይገኛል። በሚቀጥሉት ሳምንታት ውስጥ ማንቸስተር ዩናይትድ በአርጀንቲና እግር ኳስ ውስጥ በጣም አስደሳች ከሆኑት ተስፋዎች ውስጥ አንዱን ለማግኘት ተስፋ በማድረግ ድርድሩን ሊያጠናክር ይችላል ተብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ሊ ሻርፕ ስለ ሩበን አሞሪም ያለውን ሐሳብ ገልጿል። ሊ ሻርፕ ይናገራል፣ ከሚያስቡ በላይ ረዘም ያለ ጊዜ የሚወስድበት ይመስለኛል። አሞሪም ጥሩ ቡድን ለመገንባት ቢያንስ 2 ዓመታት ያለው ይመስለኛል። ቀድሞውኑ የኢኒዮስን ቃለ ምልልስ አይቻለሁ። እናም ሰር ጂም ራትክሊፍ በእርሱ ደስተኛ እንደሆነና በቡድኑ ውስጥ ባደረጉት ነገር እንደሚረኩ ተናግሯል። ስለዚህ አሞሪምን ሊጠብቁት ይችላሉ። በአሁኑ ጊዜ ካገኛቸው ተጫዋቾች ጋር ለመስራት ትንሽ ከባድ ይመስላል። በክረምቱ የዝውውር መስኮት አዳዲስ ተጫዋቾችን ካገኘና ከተጫዋቾቹ ጋር የቅድመ ውድድር ዘመን ካሳለፈ በሚቀጥለው የውድድር ዘመን መጀመሪያ ላይ ትልቅ መሻሻል እናያለን ብዬ አስባለሁ። ከዚያም ቀጣዮቹ 2 የዝውውር መስኮቶች ላይ እገዛዎችን አግኝቶ የተሻለ ቡድን ይሰራል ብዬ ጠብቃለሁ። ከዚህ በኋላ ያሉት ጨዋታዎች በውድድር ዘመኑ ምርጥ 4 ውስጥ ለመጨረስ አያስችሉትም፣ ነገር ግን የተሻለ ቡድን ለመገንባት ፍንጭ ልናይ እንችላለን። ስለዚህ የዚህን የውድድር ዘመን ቀሪዎቹን ጨዋታዎች ከአሰልጣኙ ብዙም መጠበቅ የለብንም። ለአሞሪም ሌላ የውድድር ዘመን ያለው ይመስለኛል። ስለዚህ ሁለተኛ ሙሉ የውድድር ዘመንና 3ኛ ዓመት እስከ ግማሽ ድረስ የሚጠብቁት ይመስለኛል ብሏል። ሊ ሻርፕ ቶፕ 4 ማጠናቀቅ ለ2025-26 የውድድር ዘመን ተጨባጭ ኢላማ ነው ወይ ተብሎ ተጠይቆ ይህንን ምላሽ ሰጥቷል። አሁን ላይ ከቶፕ 4 ብዙ ርቀዋል። እኔ እንደማስበው የዝውውር መስኮቱ በክረምት እንዴት እንደሚሄድ ይወስነዋል። ማንን መሸጥ እንደሚፈልጉ፣ ማንን እንደሚያመጡና ቡድኑ ምን ያህል ጠንካራ እንደሚሆን መመልከት አለብን። አንዳንድ ቁልፍ ተጫዋቾችን መግዛት ከቻሉና የተወሰነ የደሞዝ ክፍያን ማስተካከል ከቻሉ በሚቀጥለው ዓመት ለቶፕ 4 ወይም ለቶፕ 5 ተፎካካሪ የማይሆንበት ምንም ምክንያት የለም። ያለ ጥርጥር ጥሩ ቡድን በቀጣይ ዓመት እንመለከታለን ሲል ተናግሯል። የቀድሞ የማንቸስተር ዩናይትድ ተከላካይ ፖል ፓርከር ኢኒዮስ የብሬንትፎርዱን ተጫዋች ሚኬል ዳምስጋርድ እንዲያስፈርሙ አሳስቧል። ፖል ፓርከር ሲናገር ዳምስጋርድ በብሬንትፎርድ ፈጽሞ የማይታመን ጊዜ እያሳለፈ ነው። በእንግሊዝ ውስጥ ያለ ሁሉም ሰው ስለ እርሱ ብቃት ይመሰክራል። እናም እኔ እንደማስበው ሁሉም ምርጥ ክለቦች ማለት ይቻላል እርሱ በራዳራቸው ላይ ነው። ተጫዋቹ ብዙ ነገሩ ያስገርመኛል። ዩናይትድ ዳምስጋርድን ማግኘት ከቻለ ተጠቃሚ ይሆናል። በ2021 በዩሮ ወቅት በእርሱ ላይ ያየነውን መቃቀም አስገራሚ ነበር። እርሱ ወደ ዩናይትድ ቢመጣ ቡድኑ ላይ ትልቅ ለውጥ ማምጣት ይችላል። ተጫዋቹ በ2001 ያሳየው ነገር ትልቁ መታወቂያው ነበር። በሰዓቱ ሁላችንም ወደ ባርሴሎና፣ ባየር ሙኒክ ወይም ወደ ሌሎች የአውሮፓ ትላልቅ ክለቦች ይፈርማል ብለን ብንጠብቅም ወዳልጠበቅነው ቡድን ማምራት ችሏል። በብሬንትፎርድ ብዙም በቅርበት አልተከታተልኩትም፣ ነገር ግን ብሬንትፎርድን ሲቀላቀል በጣም ተገርሜያለሁ። አሁን ዳምስጋርድ በእውነቱ ራሱን በሊጉ በከፍተኛ ደረጃ አሳይቷል። በእኔ እይታ በዚህ ሲዝን ከፕሪሚየር ሊግ ምርጥ ተጫዋቾች አንዱ ነው። ክለቦች እርሱን ለማስፈረም እየተሰለፉ እንደሆነ በእርግጠኝነት መረዳት እችላለሁ።
አርሰናል እንደ እርሱ ያለ ፈጣሪ ተጫዋች ሊጠቅመው ይችላል። እርሱ በዚህ የውድድር ዘመን ከኦዴጋርድ በእጅጉ የተሻለ ነው። ነገር ግን እነርሱ ተጫዋቹን የሚያስፈርሙት አይመስለኝም። ማንቸስተር ዩናይትድ አማካኙን በክረምት ቢያስፈርመው ተጠቃሚ ይሆናል እላለሁ። ተጫዋቹንም ይከታተሉት እንደነበር አውቃለሁ። ስለሆነም ክረምት ላይ ዴንማርካዊውን ሊያስፈርሙት ይገባል ሲል ተናግሯል። ጄሚ ካራገር ለሩበን አሞሪም ግልጽ ማስጠንቀቂያ ልኳል። ጄሚ ካራገር ሲናገር ደጋፊዎችና ስራ አስፈጻሚዎቹ ለአሞሪም መጨነቅ አለባቸው። ዩናይትድ ወደ ከፍተኛ ደረጃ ለመመለስ ጊዜ ይወስዳል። ወደፊት ለመሄድ ከማሰባቸው በፊት አንድ እርምጃ ወደ ኋላ መመለሳቸውን አስልተው ሊሆን ይችላል። ቦርዱ ያላሰበው ነገርን እየተመለከተ ይመስለኛል። አሁን ላይ ነገሮች ትንሽ መጥፎ እየሆኑ ነው። አሞሪም ቡድኑን በኃላፊነት ከተረከበ በኋላ የሚጠበቅበትን ነገር አላሳየም። ቡድኑ በቴናግ ስር ከነበረው በተሻለ ሁኔታ ያለ ይመስለኛል። አሞሪም ያገኛቸው የዩናይትድ ተጫዋቾች ለእርሱ አጨዋወት ጥሩ ምላሽ አልሰጡም። አንድም ተጫዋች በኤሪክ ቴናግ ስር ከነበረው የተሻለ ነገር ለአሞሪም እየሰጠ አይደለም። እውነት ለመናገር ይህ በሕይወት ዘመኔ ካየሁት በጣም መጥፎ የዩናይትድ ቡድን ነው። ዩናይትድ ስለ ቀጣይ የውድድር ዘመን ማሰብ መጀመር አለበት። አዲሱ አሰልጣኛቸው ከቅድመ ውድድር ዘመን በኋላ አካላዊና ታክቲካል ጉዳዮችን አስተካክለው ምን ሊያደርጉ እንደሚችሉ ለማየት ጉጉት ውስጥ ነኝ። ነገር ግን አሁንም በቀጣይ ዓመት በቡድኑ ደጋፊዎች ዘንድ ድንጋጤና ፍርሃት ይኖራል ብዬ አስባለሁ። የሚቀጥለው የውድድር ዘመን ከመጀመሩ በፊት የዩናይትድ ቦርድ አሞሪምን በሚፈልገው መንገድ ማገዝ አለበት። ዩናይትዶች አሰልጣኙን በውድድር ዘመኑ አጋማሽ ላይ ለማምጣት መወሰናቸው ለአሞሪም ትንሽ ከባድ ነበር። አሰልጣኙ ቡድኑን በቅድመ ውድድር ዘመን መቀበልን ይመርጥ ነበር። ነገር ግን በውድድር መሃል የመጣው በግዴታ እንደነበር ይታወሳል። ራትክሊፍና የዩናይትድ ደጋፊዎች ብዙ መጠበቅ አለባቸው። በዓለም ላይ ካሉ ትልልቅ ክለቦች አንዱ የሆነው ቡድን ለመሻሻል እየጣረ ሲሆን አሞሪም በአሁኑ ጊዜ ስለ ቀጣዩ ዓመት የሚያስብና የሚጠብቅ ሲሆን ይህ ዓመት ግን ለዚህ ቡድን ያለቀ ይመስለኛል ሲል ተናግሯል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ካላችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን ከወዲሁ እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።